ቢያንስ እንኳን ይሄን ጥቁር ልብስ ለምን እንደለበስኩ አትጠይቀኝ። ደግሞ እቺ ገፊ እናትሽ የትኛውን ዘመዷን ገፍታ ደፍታ ነው? አሃ ያቺ ዲቃላ አረፈች እንዳትሉ። ታውቂያለሽ እኔና ትርሲት እኮ ብዙ ህልም ነበረ። ከዚህ ጭንቀት ወጥተን ተጋብተን ልጆች ወልደን አብረን እንኖራለን ብለን ነበር የምናስበው። ይህንን ቤት አሁኑኑ ለቀህ ትወጣለህ። ዳግመኛ ፊት ከማየት አልፈልግም። የኔ ልጅ ለእነዚህ ለማኞች ብለሽ እኔ አባትሽ ለጨካሽ ማን አለኝ? ማንንስ ብዬ እኖራለሁ? የኔ ልጅ እኔ እኮ አንቺ ነሽ ያለሽ። አሁን ያንተን ፊት ማየት ለእኔ ከሞት በላይ ነው። ወይ አሁኑኑ ቤቱን ለቀህ ትወጣለህ፣ ወይ ከዚህ ቤት ሳሎን መሬት ላይ የኔን ሬሳ ታነሳለህ። ምርጫው ያንተ ነው። እኔ ካንተ ጋር በአንድ ጣራ ስር መኖር አልችልም። ለአምሮት በሚያሳዝን ሁኔታ ራሷን አጥፍታለች። ሳይታሰብ ላፕቶፑን ከፍቶ የወጣው ኪሩቤል አሁን ላይ ያለውን መረጃ በሙሉ ለማየትና ለመደምሰስ ስትፈልግ የእሱን ላፕቶፕ ከፍታ ያየችውና የተመለከተችው ግን ይወደዋለሁ አፈቅረዋለሁ የምትለውን የወዳጇን የጆኒን ግድያ ነበር። የገደለው ደግሞ አባቷ። ታዲያ የገደለው ባልሽ የሞተው ወንድምሽ ሀዘንሽ ቅጣጣ ኧረ ምን ሆንልሽ የሚለው ለላምሮት የሆነ እስኪመስል ድረስ ላምሮት ራሷን በሀዘን አኮራምታ ራሷን ለማጥፋት ቢላ ይዛ ወደ መኝታ ክፍሏ አምርታለች። አንጀቷ ያልቻለላት እናትም እየተከተለቻት ነው። ሰላም ጤና ይስጥልን የተነሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። እንግዲህ ትርሲት ድራማን ይዤላችሁ መጥቻለሁ። ተከታተሉ። ባለፈው ክፍል እንደምታስታውሱት ላምሮት እነሱን ለመመረዝ ቡና ፍልታ ወደ ሳሎን ይዛ መታ ነበር። ነገር ግን ነገሩ ተገለባብጦ ኪሩቤል ላፕቶፑን ከፍቶ ከሳሎን ላይ አስቀምጦት ድንገት ላወራ እፈልጋለሁ ብላ ይዛው የወጣችው መክሊት ታዲያ ላፕቶፑን ክፍት ስለነበረ ላምሮትም ይህንን አጋጣሚ ተጠቅሜማ እናንተን ከዚህ ጨዋታ ውጭ አረጋችኋለሁ ብላ ልቧ በደስታ እየዘለለ ላፕቶፑ ክፍት ማግኘቷን ተደስታ ወደ ላፕቶፑ ጋር ታመራለች። ነገር ግን ላፕቶፑን ስትከፍተው የተመለከተችው የምትወደውና የምታፈቅረው ጆኒ አባቷ ሲገልባት ነበር የተመለከተችው። ነፍሷ እጅግ ተጨነቀችባት። እጆቿ ተርበተበቱ። በዚህ ሰዓት ታዲያ የምታረገውን የምትሆነውን ግራ ተጋብታለች። ማንን ትክሰስ? አባቷን ወይንስ የሞተው ፍቅረኛዋን? ብቻ ግራ ተጋብታ መንፈሷ እየተጨነቀች ድንገት ኪሩቤል ከመክሊት ጋር ያለውን ወሬ ጨርሶ ወደ እሷ ጋር ሲያመራ ላምሮት አንድን ሰው መረጃዎች መበርበር እኮ በሕግ ያስቀጣል። ምን እያደረግሽ ነው ይላታል። ሁለታችሁ እናንተ አረመኔዎች፣ ጨካኞች እያለች ኪሩቤልንም ኮነነችው። ነገር ግን ኪሩቤል ላምሮት እባክሽን ተረጋጊ፣ ይሄ የአባትሽ ወንጀል እንጂ እኔ የኔ አይደለም ይላታል። በፍጹም የአባቴ ብቻ አይደለም። እንዴት ሰውን የሚያክል ፍጡር ቁሞ ሲገደል አንተ ካሜራ ደቅነህ ትቀርጻለህ? ይሄ አንተም ከሱ የማትሻል አውሬ ነህ። ለካ ከእናንተ ጋር ነው እንደ እየኖርክ ያለሁትኝ። እስካሁን ድረስ ይህንን የጽዳት ሰራተኛ ልብስ ስለብስ እጅግ በጣም ተጸይፌው ነበር። ነገር ግን ይሄ ጽዳት ሰራተኛ ከናንተ በስንት ጣሙ በጣም የሚሻል ነገር ነው። በሚያሳዝን ሁኔታ ግን ወዳጄ፣ ፍቅሬ፣ ሁሉ ነገሬ ሲገደል ቁመ ቪዲዮ ትቀርጽ ነበር። ለካ እናንተ ሁላችሁም ክፉ ሰዎች ናችሁ ብላ ምርር ብላ ለቀሰች። ኪሩቤልም የሆነው ግራ ገባው። በሱ ምክንያት ነፍሷ የተጨነቀችበት መሰለው። እዩልሽ ላምሮት፣ እኔ እኮ አንቺን ከዚህ ጭንቀትና አንቺን ከዚህ ሁኔታ ለመታደግ ነው የምፈልገው። የአባትሽን ጉዳይ ደግሞ መረጃዎችን ካልያዘን ከባድ ነው የሚሆነው። ስለዚህ እኔ ይህንን ያደረግኩት በሞቱ አስደስቶኝ እንዳይመስልሽ መረጃ ለመያዝ ብዬ ነው። አባትሽ ደግሞ ያለ መረጃ ምንም አይነት ነገር ማድረግ እንደማንችል ታውቂያለሽ። ስለዚህ እባክሽን ጠንክሬ ይላታል። ምንም እንዳትለኝ አንተ ክፉ ሰው ነህ፣ ከሱም አትሻል ነህ ብላ ደጋግማ ጮኸችበት። ታዲያ ኪሩቤልም እባክሽን ላምሮት ተረጋጊ፣ በራስ ላይ ምንም አይነት ነገር እንዳታደርጊ እያለ ሊያጽናናት ሞከረ። ላምሮት ግን በዛ ሰዓት ቀረብ ብሎ የሚያቅፋትና የሚያጽናናት ሰው ትፈልግ ነበር። አንድ ሰው ግን አላገኘችም። ትናንትና ስትሰራቸው የነበሩ ክፋቶች ዛሬ ላይ ደሞዝ እየከፈሏት ያሉት በአባቷ በኩል ነው። ትናንትና አባቷን መልካም ሰው መስሏት ስታግዘው የኖረችው ላምሮት ዛሬ ግን የምትወደውና የምታፈቅረውን ወዳጇን
ጆኒን ያጣችው በአባቷ እንደሆነ ስታውቅ አባቷን ጠላችው። በስሙ መጠራት በፍጹም እንኳን አይደለም በስሙ መጠራት፣ የእሱ ደም በስሬ መኖሩ በጣም ያሳዝናል፣ መኖር አስፈላጊ አይደለም ብላ እስክታምን ድረስ ደረሰች። ይህን የተመለከተው ኪሩቤል በራሱ እጅግ በጣም አዘነ። ለምን እንደዚህ ያደረግኩኝ? መክሊት እኮ ብላኛለች፣ የኔ ጥፋት ነው ብሎ ከራሱ ጋር በጭንቀት ተዋጠ። ነገር ግን ደግሞ ወዲያውኑ ተነስታ ላምሮት ወደ መኝታ ክፍሏ እየሮጠች ሄደች። ራሷ ላይ በር ቆልፋ በምላጭ እጇን ቆርጣ ራሷን ማጥፋት ፈለገች። ጆንዬ ለእኔ ብለህ አንተ ዋጋ ከፈልክ አይደል እያለች ያለፈውን ፍቅሯን እያስታወሰች ራሷን ለመቅጣት ወሰነች። እናትም ምን ተፈጥሮ ነው ብላ ጠይቅ እንደዚህ አይነት ቪዲዮውን አይታ ነው ብሎ ይነግራታል። እናት ናትና ልትጨክን አልፈለገችም። ተነስታም ወደ ልጇ አመራች። ልጄ እባክሽን በር ክፈችልኝ እያለች አቆለማመጠቻት። ልጇ ግን በር ልትከፍትላት አልፈቀደችም። የኔ ልጅ እኔ ሁልጊዜም ከጎንሽ ነኝ ብላ በሚያጽናና ቃሏ በእናትነት ፍቅሯ በሩ እንድትከፍትላት አደረገችላት። በሩን ከከፈተችው በኋላ አቅፋም ታጽናናታለች። ምናለበት የትናንትናን ክፋቴን ትቼ ከአንቺ ከእናቴ ጉያ ባልወጣው የምትል ትመስላለች ለአምሮት። የአባቷ ክፋት እጅግ እያንገፈገፋትና እናትም የአባትሽ ክፋት እኮ ከየት እንደመጣ አላውቅም፣ ስለዚህ ራስሽን ማጥፋት አይደለም መፍትሄው፣ ጆኒ የሞተበትን ሁኔታ አውቀሻል። ለጆኒ ደግሞ ትክክለኛ ፍቅርሽን ልታሳዩ ከፈለግሽ እንዲህ አይደለም ትላታለች። በዚህ ሰዓት ታዲያ የእናቷን ምክር አለመስማቷ እንደ ጸጸት እየገረፋት ራሷን እያቃጠላትም ቢሆን እናቷን ለመስማት ተገደደች። እናቷንም ሰማቻት። ጥቁር በጥቁር ለብሳ ሳሎን ላይ ወረደች። ተስፋ መቁረጥ ዙሪያውን ከበቧት። ያ የምትወደው የምታፈቅረው በአባቷ ምክንያት ስላጣችው እጅግ ነፍሷ ተጨነቀች። አባትም ከዋለበት ውሎ ወደ ቤት ያመራ። ወደ ቤት ሲመጣ ግን የምስራች የደስታ ዜና የሚሰማ መስሎት ነበር። ነገር ግን በፍጹም አይደለም። መክሊትና ኪሩቤል ወደ ውጭ ወጥተው ዘና ማለት ፈልገዋል። ንጹሕ አየር መቀበልም ፈልገዋል። ዛሬ ትንሽ ተንፈስ የሚሉበት ቀን ነው። ታዲያ ወዴት እየሄድክ ነው ወጠጤው? ጭራሽ ደግሞ በሄደችው ሚስትህ ፈንታ ይችኛዋን ልትይዝ ነው እያለ ማፌዘበት። መልካም ነው፣ ለጊዜውን የጥሩ አየር መተንፈስ ፈልጌ ነው፣ አንተ ደግሞ ግባ ይለዋል። ከቤት ውስጥ የተደገሰለትን ድግስ ያላወቀው ግርማ ኪሩቤል ላይ ማሽሟጠት ጀመረ። ከቤት ግን ሲገባ የጠበቀው ያልሆነው ነገር ነው። ልጁ ጥቁር በጥቁር ለብሳለች። የለበሰችውን ሽርጥ አውልቃ ስላያት አባት ተደሰተ። ነገር ግን ደግሞ ከደስታዋ ጀርባ ሌላ ሀዘን እንዳለ አላወቀም። የኔ ልጅ እንኳንም የኔ ልጅ ሆንሽልኝ፣ አሁን ለብሾ አይደል እነዚህን እንረግጣቸዋለን እያለ ያፌዝባቸው ጀመረ። ነገር ግን ልጅ እንዲህ ስትል ጠየቀችው። አለማፈርህ ግን እኔ ጥቁር በጥቁር ለብሼ ስታየኝ ምንድን ነው ብለህ አለመጠየቅህ? የምወደውን ፍቅሬን አሳጣኸኝ። አንተ ግን ምን አይነት ሰው ነህ አለችው። እዛ ቤትም እንዲወጣ ጥያቄ አቀረበችለት። አንተ ካልወጣህ ሁለት ምርጫ አለህ፣ ወይ መውጣት ያለበለዚያ ወይ የኔን ሬሳ ከሳሎን ላይ ማንሳት አለችው። አባት ነፍሱ ተጨነቀ። ላንቺ ብዬ ነው ቢልም ሊሰማው አልቻለችም። እጇን በቢላዋ ልትቆርጥ ስትዘጋጅ አባት በድንጋጤ ጠውቷል። ለአምሮት እጇን እስክትቆርጥ አባት ይጠብቅ ይሆን ወይንስ ምን ይፈጠር ይሆን? በቀጣይ ክፍል ምና ይሆናል።